ከሰሞኑ የወጣው ባለ 300 ገጽ የሚስጥር ሰነድ ዓለምን እያናወጠ ነው። የፈረንሳይ አርኪኦሎጂስቶች በላሊበላ ድብቅ ዋሻዎች ውስጥ የፈለጉት የድንጋይ ጥበብን ብቻ አልነበረም። በዚያ ቅዱስ ስፍራ የታሸገውን የሰው ልጅ የንጹህ ዘር ወይም ደግሞ ዲኤንኤ እንጂ። ሳይንቲስቶቹ እዚያ ያገኙት እውነት ግን የዘመናችንን ሳይንስ አሳፍሯል። የፍጻሜው ዘመን ትንቢትን በተግባር አረጋግጧል። ለመሆኑ በደማችን ውስጥ የተደበቀው ያ አስፈሪ ኮድ ምንድነው? እያንዳንዱን መስመር እንበረብረዋለን። የሰው ልጅ የመጨረሻው የታሪክ ምዕራፍ በገዛ ደሙ ውስጥ መጻፍ ጀምሯል። ዛሬ ሳይንቲስቶች የሰው ልጅ ዲኤንኤ በላቦራቶሪ እየቆረጡ ሰው ሰራሽ ትውልድ መፍጠር ሲጀምሩ የጥንት መጽሐፍት ትንቢት እውን ሆኗል። ነገር ግን በአፕሪል 2026 ከላሊበላ መሬት ስር የተገኘው የጥንት አባቶች የንጹህ ዘር ዲኤንኤ ይህንን የዓለም ሴራ ሙሉ በሙሉ ገልብጦታል። የግኝት ለኢትዮጵያ ምን ይፈይዳል? ዓለምስ ለምን ደነገጠች? አብረን ወደ ጥልቁ ወርደን እንፈትሻለን። ይህንን ታሪክ ከመስማታችሁ በፊት ተዘጋጁ። አሁን የምነግራችሁ ነገር ዝም ብሎ መላምት እንዳይመስላችሁ። በአፕሪል 2026 የፈረንሳይ አርኪኦሎጂስቶች በላሊበላ ምድር ያደረጉትን ሚስጥራዊ ቁፋሮ ተከትሎ የሰው ልጅ መለኮታዊ የዲኤንኤን ውቅርና የመጪው ዘመን ፍጻሜ ትስስር ይፋ ሆኗል። ኃያላኑ የዓለም መንግስታት ይህንን ንጹህ ኮድ ለመመስረት ለምን ላሊበላን ታርጌት አደረጉ? የብዙዎች ጥያቄ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ አስገራሚ በሆነ መረጃ ተገናኝተናል። ይሄ መረጃ እንግዲህ ሀገራችንን ኢትዮጵያ በተለይ ደግሞ የላሊበላውን ሚስጥር የሚፈትሽ ርዕሰ ጉዳይ ነው። ከላይ በመግቢያችን ጠቆም አድርገናችኋል። እጅግ የሚገርም የሀገራችንን ድንቅ ሚስጥርና ጥልቅ የሆኑ ታሪክን ነው የምንፈትሸው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። በከበረው ስጦታችሁ በላይክ በኮሜንት ሼር አብራችሁን ቆዩ። ሰናይ ቆይታ ይሆንላችሁ። ከአለት በታች የተደበቀው ህይወትና ሞት የላሊበላው ሚስጥራዊ ሰነድ ይፋ ሆነም። የሰው ልጅ ከጥንት ጀምሮ ስለ ፍጻሜው ዘመን ሲያስብ ምልክቶች የፈለገው በሰማይ ከዋክብት በምድር መናወጥ ውስጥ ነበርም። ነገር ግን በአፕሪል 22 ቀን 2026 ዓ.ም በዓለም አቀፍ ደረጃ የወጣ አንድ ታላቅ የምርምር ሰነድ መላውን ሳይንሳዊና ታሪካዊ ማህበረሰብ አስደንግጧል። ሰነዱም ሳይንቲስቶቹ በዚህ ጥንታዊ የኢትዮጵያ ስፍራ ውስጥ ስለ ህይወትና ሞት ያለውን የውስጥ እይታ ቁፋሮ አድርገው ይፋ አድርገዋል። የጥናት የተካሄደው በታዋቂው የፈረንሳይ የምርምር ተቋማት ማለትም CNRS እና በCFEE የላቀ ሳይንቲስቶች አማካኝነት ሲሆን ታርጌት ያደረገውም የታሪካዊቷን የላሊበላ ውቅር አብያተ ክርስቲያናት ጥልቅ መሰረትና ድብቅ ዋሻዎች ነበርም። ሳይንቲስቶቹ በላሊበላ ውስጥ ለዘመናት ተደብቀው የነበሩ መቃብሮች በቁፋሮ ሲከፈቱ ያገኟቸው ጥንታዊ አጽሞች ዝም ብለው የሞቱ ሰዎች ቅሪትም አልነበሩም። ጥንታውያኑ ኢትዮጵያውያን እንዴት ይኖሩ እንደነበረ የነበራቸው የላቀ የሕክምና ጥበብ በደማቸው ውስጥ የታሸገውን ንጹህ የዘር ወይ ደግሞ የዲኤንኤ ሚስጥር የሚናገሩት ሕያው የታሪክ መዛግብት እንጂ። ሰነዱ እያንዳንዱ መስመር እየበረበረ እንደሚያሳየው የጥንቶቹ ኢትዮጵያውያን የአኗኗር ዘይቤ በእምነትና ከተፈጥሮ ጋር ፍጹም በተስማማ ስርዓት ላይ የተገነባ ነበረ። አርኪኦሎጂስቶቹ ከአጽሞቹ ጥርስና አጥንት ላይ በወሰዱት የላቦራቶሪ ናሙና የጥንቶቹ ማህበረሰቦች በጤናና በተፈጥሮ እጽዋት ላይ የተመሰረተ ንጹህ ምግብ ይመገቡ እንደነበረ፣ ይህም የአካላቸውን ጥንካሬና የዲኤንኤ አወቃቀራቸው ፍጹም ተፈጥሯዊ አድርጎት እንደቆየ አረጋግጧል። ከሁሉም በላይ ግን የዓለምን ሳይንቲስቶች ያስደነገጠው በጥናቱ ላይ የተገለጡት የጥንቶቹ ኢትዮጵያውያን የሕክምና ጥበብ ነው። አጽሞቹን የመረመሩት የሕክምና አንትሮፖሎጂስቶች በጥንት ዘመን የነበሩ ሰዎች አጥንቶችን ሲመለከቱ ፍጹም አስገራሚ ነገር አስተውለዋል። በከባድ ጦርነትና አደጋ የተሰበሩ አጥንቶች በተራቀቀ ባህላዊና የእጽዋት የአጥንት ቅንብር ሕክምና ጸንተው እንዲያድኑ መደረጉ አልፎ ተርፎም በጥንት ዘመን ይደረጉ የነበሩ ስኬታማ የቀዶ ጥገና መሰል ሙከራዎች ምልክቶችን አግኝተዋል። ጥንታውያኑ አባቶች በሽታን ለመከላከል አካላቸውን ለመፈወስ የነበራቸው የረቂቅ ዕውቀት ዛሬ በ21ኛው መቶ ክፍለ ዘመን ካለው የኬሚካል ሕክምና ፍጹም የላቀና የተፈጥሮን ሚስጥር የተረዳ ነበርም። ነገር ግን ይህ ጥናት ስለ መቃብሩና ስላኗኗሩ ያወጣው እውነት ወደ ሌላ ጥልቅ ሚስጥር ይወስደናል። ላሊበላ ለምን የዚህ ጥናት ማዕከል ሆነ? የብዙዎች ጥያቄ ነው። ምክንያቱም ላሊበላ የተሰራው በሰማያዊ ምህንድስና በመሆኑ ከመሬት በታች ያሉ መቃብሮችና ዋሻዎች ውጭ ካለው የአየር ንብረት መበላሸትና ከምድር መናወጥ ተጠብቀው የሰው ልጅ የመጀመሪያውን ንጹህ የዲኤንኤ ኮድ ፒውር ጄኔቲክ ኮድ ሳይበረዝ ጠብቀው ለማቆየት ችለዋል። በደማችን ውስጥ የተጻፈው መጽሐፍ 3 ቢሊዮን የኬሚካል ፊደላት ያሉት የፈጣሪ የእጅ ጽሑፍ ነው። ዛሬ በዓለም ዙሪያ ያሉ ድብቅ ወታደራዊና ሳይንሳዊ ላቦራቶሪዎች ቴክኖሎጂዎች የሰውን ልጅ ዲኤንኤ እየቆረጡ
ነው። ሰው ሰራሽ ወታደሮች፣ ዲዛይነሮች፣ ቤቢስ የተባሉ ፍጥረታት በመፍጠር የሰው ልጅ ተፈጥሮ ሙሉ በሙሉ እየበከሉና ዓለምን ወደ ፍጻሜው ዘመን መቅሰፍት እየነዷት ይገኛሉ። ይህ የሰው ልጅ የዘር ዲኤንኤ መበከል በጥንታዊው የሄኖክ መጽሐፍ ከተጠቀሱት የዘር መበላሸትና የጥፋት ውሃ ዋዜማ ጋር ፍጹም አንድ አይነት ነው። ይህ የአፕሪል 2026 ሰነድ ለኢትዮጵያ ትልቅ ትርጉም አለው። በአንድ በኩል የኢትዮጵያ ምድር የሰው ልጅ ጥንታዊ ታሪክ፣ ጤናና መለኮታዊ ዕውቀት ሳይበረዝ የተጠበቀባት የዓለም ብቸኛ መዝገብ ቤት መሆኗን ያረጋግጣል። በሌላ በኩል ግን የዓለም ሀያላን ይህንን ንጹህ የሰው ዘር ሚስጥርና ዕውቀት ፈልገው አገሪቱን የመረጃ ስርቆት ማዕከል እንዳያደርጓት ትልቅ ማስጠንቀቂያ የሚሰጥም ነው። የፍጻሜ ዘመን ማለት ግን የምድር አመድ መሆን ብቻ አይደለም። በደማችን ውስጥ የተጻፈው መለኮታዊ ኮድ ዓለም በጦርነትና በጥፋት ብትናወጥ እንኳን በውስጡ የያዘውን መለኮታዊ ዕውቀት ለትውልድ ማሻገር የሚችል መለኮታዊ ሃርድ ድራይቨር ነው። በምድር ላይ ያለውን ውጥረት የመጨረሻው ጥግ ላይም ሲደርስ የሰው ልጅ ንቃተ ህሊና ወደ ላቀ ደረጃ ይሸጋግራል። ሳይንቲስቶች ቆሻሻ ዲኤንኤ የሚሉት ሚስጥሩ ያልተፈታው የሰውነታችን ክፍል በእምነትና በእውቀት ብርሃን መከፈት ይጀምራል። ስለዚህም ከላሊበላ ምድር የተገኘው ሳይንቲስቶቹ ያወጡት ይህንን ታላቅ ሰነድ እያንዳንዱን መስመር በርብረን ስንጨርስ የምንደርስበትም የመጨረሻው እውነት ይህ ነው። የሰው ልጅ የራሱን ዲኤንኤ በላቦራቶሪ ለመቀየር የተፈጥሮ ህግን ለመጣስ የሚያደርገው ጉዞ ዓለምን ወደ ከፋ የጥፋት ዋዜማ እየገፋት እንደሆነ ፍጹም ሳይንሳዊ ትንቢታዊ እውነት ነው። ነገር ግን ያ ጥፋት የመጨረሻው ማቆሚያም አይደለም። እኛ በውስጣችን የፈጣሪን የእጅ ጽሑፍ የያዝን የዘላለም ኮድ ተሸካሚዎች ነን። በደማችን ውስጥም የተጻፈው ሚስጥር ጸንቶ እንደሚኖር ሁሉ በአፕሪል 2026 ዓ.ም መላውን የዓለም የሳይንስና የሃይማኖት ማህበረሰብ ያናወጠ አንድ ነገር ተሰምቷል። ከኢትዮጵያ ምድር የፈረንሳይ አርኪኦሎጂስቶች በታሪካዊቷ የላሊበላ ውቅር አብያተ ክርስቲያናት ስር ለዓመታት ሲያካሂዱት የነበረውን ሚስጥራዊ ቁፋሮ አጠናቀው ፍጹም አስደንጋጭ የሆነ ባለ 300 ገጽ በላይ የምርምር ሰነድ ይፋ አድርገዋል። አርኪኦሎጂስቶቹ በቤተ መቅደሶቹ ጥልቅ መሰረትና ድብቅ ዋሻዎች ውስጥ የፈለጉበትን ድንጋይ ጥበብን ብቻ አልነበረም። እዚያ ቅዱስ ስፍራ ውስጥ ለዘመናት ታሽጎ የቆየው የሰው ልጅ ጥንታዊ አጽምና በውስጡ የተሸሸገውን የዘር ወይም ደግሞ የዲኤንኤ ሚስጥር ለመበርበር ነው። ግኝቱ ይፋ በሆነበት በዚያ ቅስፈት ሳይንቲስቶቹ ያገኙት መረጃ ተራ የታሪክ ማስታወሻም አልነበረም። ከላሊበላ ምድር የተገኘው የጥንታውያን አባቶች የዲኤንኤ መዋቅር ዛሬ በ21ኛው መቶ ክፍለ ዘመን ላይ ዓለም ከሰው ልጅ ጋር የዲኤንኤ ውቅር ፍጹም የተለየ ንጹህና ያልተበከለ መለኮታዊ ንድፍ ሆኖ ተገኝቷል። የንድፍ በጥንታዊው የሄኖክ መጽሐፍና በቅዱስ ዮሐንስ ራእይ ላይ ከተጠቀሱት ስለ መጪው የፍጻሜ ዘመንና ስለ ሰው ልጅ ተፈጥሮ መለወጥ ከተጻፉት ትንቢቶች ጋር ቀጥታ ይገናኛል። እያንዳንዱን መስመር ስንበረብረው የምናገኘው አስደናቂ እውነት ነው። በእያንዳንዱ የሰው ልጅ ሴል ማዕከል ውስጥ 3 ቢሊዮን የኬሚካል ፊደላት ያሉት አንድ ትልቅ መጽሐፍ ተጽፏል። ሳይንሱ ዲኤንኤ የሚለው ይህ መዋቅር ዝም ብሎ ባዮሎጂያዊ ስብስብ አይደለም። የሰው ልጅ ከተፈጠረበት ከመጀመሪያው ቀን ጀምሮ ያሳለፈውን መቅሰፍት፣ የተጋፈጠውን በሽታ፣ ወደፊትም የሚሆንበት ማንነት በሙሉ የሰነድ መለኮታዊ የጊዜ ካፕሱል ነው። ጥንታውያኑ ሊቃውንት ይህንን መዋቅር የፈጣሪ የእጅ ጽሑፍ ይሉታል። ማንም ሊከፍተው ማንም ሊያርመው የማይችል የታሸገ መቅደስ። ነገር ግን አርኪኦሎጂስቶቹ ያስጠነቀቁት ትልቁ አደጋ እዚህ ላይ ነው። የሰው ልጅ ዛሬ በላቦራቶሪዎች ውስጥ የጀመረውን የሳይንስ ድፍረት ይህንን መለኮታዊ መቅደስ ሙሉ በሙሉ እየበረዘው ነው። ዛሬ በዓለም ዙሪያ ባሉ ድብቅ ላቦራቶሪዎች ውስጥ ክሪስፐር ኬዝ 9 በተባለ የሞለኪውል መቀስ የሰው ልጅ ዲኤንኤ መቁረጥ፣ የመሰረዝ አዲስ ሰው ሰራሽ ኬሚካል የመጨመር አስፈሪ ስራ እየሰራ ነው። በሽታን ለማጥፋት በሚል ሰበብ የተጀመረው ይህ ጉዞ አሁን ወደ ዲዛይነር ቤቢስ እና ሱፐር ሶልጀርስ ልደት ተራምዷል። ሀብታሞችና ሀያላን ወላጆችም የልጃቸውን የአይን ቀለም ብቃትና የጡንቻ ጥንካሬ በላቦራቶሪ ደረጃ መርጠው የሚያመርቱበት፣ መንግስታት ደግሞ ፍርሃትና ድካም የማይሰማቸው ወታደሮችን በጅን ማሻሻል የሚፈጥሩበት ጨለማ ዘመን ላይ ደርሰናል። ይህ የሳይንስ ድፍረት በጥንት መጽሐፎች ላይ ከተጠቀሰው የፍጻሜ ዘመን ምልክት ጋር ፍጹም አንድ ነው። በጥንት ዘመን ከጥፋት ውሃ በፊት የተፈጥሮ ህግ ተጥሶ የሰውና የእንስሳት ዘር በክፋት በረከሰበት ምድር መቅሰፍት ያስተናገደችበት ታሪክ ዛሬ በዘመናዊ ሳይንስ ስም እየተደገመ ነው። የሰው ልጅ የራሱን ተፈጥሮ ኮድ በገዛ እጁ ሲበክል መለኮታዊ መልኩን ያጣል። መለኮታዊ መልኩን ያጣ ትውልድ ደግሞ ራሱን ወደ ማጥፊያው የፍጻሜ ዘመን እየነዳ መሆኑን የላሊበላው ሰነድ እያንዳንዷን መስመር ጠቅሶ ያሳያል። ነገር ግን የዚህ ታሪክ እጅግ አስደንጋጭና የመጨረሻው ምዕራፍ የሚያበራው በሌላ እውነት ላይ ነው። የፍጻሜ ዘመን ማለት ሁልጊዜ ጥፋትና አመድ ብቻ ማለት ነውን? ወይስ ያሮጌውን የድንቁርና ዘመን ፍጻሜ በአዲስ ብርሃን መጀመሪያም? የቅርብ ጊዜው የባዮቴክኖሎጂ ጥናት እንዳረጋገጠው ዲኤንኤ ሰውነታችን መገንቢያ ብቻ ሳይሆን ፍጹም አስገራሚ መረጃ ማከማቸት የሚችል መለኮታዊ ሃርድ ድራይቨር ነው።
በአንድ ግራም ዲኤንኤ ውስጥ 215 ሚሊዮን ጊጋባይት መረጃን ለሺዎች ዓመታት ማቆየት ይችላል። ዓለም በጦርነትና በጥፋት ብትናወጥ እንኳን ለሰው ልጅ ደም ውስጥ የተጻፈው የመሬት ሚስጥርና መለኮታዊ ዕውቀት ሳይጠፋ ሊቃጠል የሚችልበት ስርዓት በውስጣችን አለ። ከዚህም በላይ የሰው ልጅ ዲኤንኤ ቋሚ ድንጋይ አይደለም። በምድር ላይ ያለውን ውጥረት፣ ጦርነት፣ መናወጥ የመጨረሻው ጥግ ላይ ሲደርስ የሰው ልጅ ንቃተ ህሊና ወደ ላቀ የንዝረት ደረጃ ይሸጋግራል። በፍርሃትና በክፋት የተዘጋው ሳይንቲስቶች ቆሻሻ ዲኤንኤ ያሉ የሚጠሩት ሚስጥሩ ያልተፈታው የሰውነታችን ክፍል በእምነትና በእውቀት ብርሃን መከፈት ይጀምራል። የፍጻሜው ዘመን ማለት የምድር መበተን ሳይሆን የሰው ልጅ ከጭቃና ከክፉ ማንነቱ ወጥቶ ወደ መለኮታዊ ሰላምና ወደ አዲሱ የብርሃን ስልጣኔ የሚሸጋገርበት ታላቅ የንቃተ ህሊና ልደት ሊሆን ይችላል። ስለዚህ የፈረንሳይ አርኪኦሎጂስቶች ከላሊበላ ምድር የቆፈሩት እያንዳንዱ የዘገባውን ገጽ ስንገልጠው የመጨረሻው እውነት ይህ ነው። የሰው ልጅ የራሱን ዲኤንኤ በላቦራቶሪ ለመቀየርና የተፈጥሮን ህግ ለመጣስ የሚያደርገው ጉዞ ዓለምን ወደ ክፋት የጥፋት ዋዜማ እየገፋት እንደሆነ ፍጹም ሳይንሳዊና ትንቢታዊ እውነት ነው። ነገር ግን ያ ጥፋት የመጨረሻው ማቆሚያ አይደለም። በደማችን ውስጥ የተጻፈው መለኮታዊ ኮድ ምንም አይነት የሰው ልጅ ክፋትና ቴክኖሎጂ ሊያጠፋው የማይችለው የዘላለም ህይወት አሻራ አለው። መጪው ዘመን የጥፋት ይሁን የብርሃን ውሳኔው ያለው በላቦራቶሪ መሳሪያዎች ውስጥ ሳይሆን የኮዱ ተሸካሚ በሆነው በእያንዳንዱ የሰው ልጅ ልብና ስነ ምግባር ውስጥ ነው። እኛ የታሪኩ ማጠቃለያ አመድ አይደለንም። እኛ በውስጣችን የፈጣሪን የእጅ ጽሑፍ የያዝን የዘላለም ኮድ ተሸካሚዎች ነን። በደማችን ውስጥ የተጻፈው ሚስጥር ጸንቶ ይኖራል። እስኪ አርኪኦሎጂስቶቹ ከኢትዮጵያ ያውም ከላሊበላ ምድር ስር ምን አገኙ ወደሚለው ደግሞ ወደ ጥልቅ እንግባም። የዲኤንኤው የዘር ውርስ የሰነዱ ጥቅል ምርምር። የዲኤንኤና የዘር ውርስ ሳይንቲስቶቹ ከመቃብሩ በተገኙት የአጥንት ናሙናዎች ላይ ጥልቅ የጂኖም ምርምር ዲኤንኤ አካሂደዋል። ግኝቱ እንደሚያሳየው በጥንት ዘመን በላሊበላ ይኖሩ የነበሩ ማህበረሰቦች የዲኤንኤ ውቅር ከዛሬዎቹ የሰሜንና የሰሜን ምስራቅ ኢትዮጵያ ነዋሪዎች ጋር ቀጥተኛ ያልተቋረጠ ትስስር እንዳለው አረጋግጠዋል። ይሄ ነው ታዲያ አሁን በዘር ለምንባላበት ነገር አንገታችንን እንድንደፋ የሚያደርገን። ይህ ንጹህ የሰው ዘር መስመር አካባቢው ምንም አይነት የውጭ ወረራ ወይም የህዝብ መፈናቀል ሳይደርስበት በዚሁ ምድር ላይ የጸና ጥንታዊ ማንነት መኖሩን በባዮሎጂካዊ ማስረጃ ተረጋግጧል። ከአጽሞቹ የጥርስና የአጥንት ኬሚካላዊ ይዘት የተገኘው መረጃ የጥንቶቹን ኢትዮጵያውያን የዕለት ተዕለት ህይወት ይፋ አድርጓል። ማህበረሰቡ በጤፍ፣ በገብስ፣ በጥራጥሬ ላይ የተመሰረተ ወጥ የሆነ አመጋገብ ነበረው። ይሁን እንጂ ሳይንቲስቶቹ በአጥንቶቹ ላይ ባደረጉት ፍተሻ በጥንቱ ዘመን የነበሩ ሰዎችን ያጠቁ የነበሩ ተላላፊ በሽታዎችን፣ በአከርካሪ አጥንት ላይ የሚታዩ የከባድ የአካል ስራ የድንጋይ ውቅር ስራውን ያስከተለውን ጫና የሚጠቁሙ አሻራዎች ለይተው መዝግበዋል። በሰነዱ ውስጥ እጅግ አስገራሚው ክፍል በጥንታውያኑ አባቶች የተከናወኑ የተሳኩ የቀዶ ጥገና ፍንጮች ናቸው። በተለይም በአንዳንድ የራስ ቅል አጥንቶች ላይ የታዩት የቁስል ማገገሚያ ምልክቶች ጥንታውያኑ ኢትዮጵያውያን የራስ ቅል ላይ ቀዳዳ በመስራት የሚደረገውን የላቀ የሕክምና ጥበብ ያውቁ እንደነበረም እንዲያሳያል። በተጨማሪም የተሰበሩ አጥንቶች ፍጹም በሆነ የእጽዋትና የፋሻ አቀነባበር ሳይዛቡ እንዲያገግሙ የተደረገበት መንገድ በወቅቱ የነበረውን ጥልቅ የተፈጥሮ ሕክምና ዕውቀት በሳይንስ ሰነድ አረጋግጧል። ሌላው የመኖሪያና የግብርና ስፍራ ነው። ጥናቱ እንደሚያሳየው ታዋቂዎቹ ውቅር አብያተ ክርስቲያናት ከመታነጻቸው በፊት ቦታው ዝም ብሎ ባዶ መሬትም አልነበረም። ሰነዱ ያረጋግጣቸው ዋና ዋና ነጥቦች አሉ። አንደኛው የመኖሪያና የግብርና ስፍራ ነው። አብያተ ክርስቲያናቱ ከመታነጻቸው በፊት ቦታው ሰፊና በሰዎች የተጨናነቀ ጥንታዊ መኖሪያ መንደር እንደነበረም አርኪኦሎጂስቶቹ ከአለት ውቅሮቹ በታች በዙሪያው ባደረጉት ጥልቅ ቁፋሮ የጥንት መኖሪያ ቤቶች ፍርስራሾች፣ የእህል ማከማቻ ጉድጓዶች፣ የማብሰያ ምድጃዎችና የቤት ውስጥ መገልገያ የሸክላ ስብርባሪዎችን አግኝተዋል። የመቃብርም ስፍራ እንዲሁ ቦታው ከቤተ ክርስቲያናቱ መታነጽ በፊትም ቢሆን ለረጅም ዘመናት ሰፊ መቃብር ስፍራ ሆኖ ያገለግል ነበርም። ሳይንቲስቶቹ አብያተ ክርስቲያናቱ ከመሰራታቸው ከዘመናት በፊት የተቀበሩ የሰዎች አጽምን አግኝተዋል። ሌላው የመከላከያ ምሽግ ወይ ደግሞ የንጉሳውያን ማዕከል ተገኝቷል። ቦታው ስልታዊ በሆነ መልኩ ኮረብታማና ለመከላከያ ምቹ በመሆኑ በወቅቱ የነበሩ ማህበረሰቦች እንደ ምሽግና እንደ ንጉሳዊ ወይም አስተዳደራዊ ማዕከል ይጠቀሙበት እንደነበረ ሰነዱ ይተነትናል። ባጭሩ ሰነዱም የሚያረጋግጠው ንጉስ ላሊበላ ድንቅ አብያተ ክርስቲያናቱን ከመቅረጹ በፊት ስፍራው ለዘመናት ሰዎች በሰፊው የኖሩበት፣ ያረሱበት፣ የሞቱበት፣ የተቀበሩበትና የዳበረ ማህበራዊ ህይወት የነበረበት ሕያው ማዕከል እንደነበረ ነው። አዎ ሳይንቲስቶች ከላሊበላ ምድር የቆፈሩትን እውነተኛ የምርምር ሰነድና ይህንን የበርካቶችን ዘገባ እያንዳንዱን መስመር በርብረን ስንጨርስ የምንደርስበት የመጨረሻውና ትልቁ እውነትና ሀቅ ይሄ ነው።
ዛሬ ዘመናዊው ዓለም የተፈጥሮን ሕግ ለመጣስ የሰው ልጅ ንጹህ ዘር በላቦራቶሪ ለመቀየርና መለኮታዊውን መዋቅር ለመበከል የሚያደርገው ቴክኖሎጂያዊ ጉዞ ምድራችንን ወደ ከፋ የጥፋት ዋዜማና ወደ መጨረሻው የውጥረት ጥግ እየገፋት እንደሆነ ፍጹም ሳይንሳዊና ትንቢታዊ እውነት ነው። ነገር ግን ያ የፍጻሜ ዘመን ጥፋት የመጨረሻዎቹ ማቆሚያችን አይደለም። በምድር ላይ ያለው ውጥረት፣ ጦርነት፣ መናወጥ የመጨረሻው ጫፍ ሲደርስ የሰው ልጅ ንቃተ ህሊና ወደ ላቀ የንዝረት ደረጃ ይሸጋግራል። ለዘመናት በፍርሃትና በክፋት ተዘግቶ የቆየው የዓለም ሳይንቲስቶች ሚስጥሩ ስላልገባቸው ብቻ ቆሻሻ ዲኤንኤ እያሉ የሚጠሩት የአስደናቂ የሰውነታችን ክፍል በእምነት በንጹህ ማንነትና በእውቀት ብርሃን መከፈት ይጀምራል። የፍጻሜው ዘመን ማለት የምድር መበተንና የሰው ልጅ መጥፋት ሳይሆን ትውልዱ ከጭቃማና ከክፉ የቁሳቁስ ማንነት ወጥቶ ወደ መለኮታዊው ሰላምና ወደ አዲሱ የብርሃን ስልጣኔ የሚሸጋገርበት ታላቅ የንቃተ ህሊና ልደት ነው። በደማችን ውስጥ በጥንት አባቶች የተጻፈው መለኮታዊ ኮድ ምንም አይነት የሰው ልጅ ክፋት፣ ሴራና ሳይንሳዊ ቴክኖሎጂ ሊያጠፋው የማይችለው የዘላለም ህይወት አሻራ አለው። መጪው ዘመን የጥፋት ይሁን የብርሃን ውሳኔው ያለው በላቦራቶሪ መሳሪያዎች ውስጥ ሳይሆን የኮዱ ተሸካሚ በሆነው በእያንዳንዱ የሰው ልጅ ልብ፣ ስነ ምግባርና ከፈጣሪ ጋር ባለው ቁርኝት ውስጥ ብቻ ነው። እኛ የዚች ምድር የታሪክ ማጠቃለያ ለዘላለም ጸንቶ ይኖራል። አበቃን። ቸር ያሰማን። ቸር ያሰማን። ቸር ያሰማን። ቸር ያሰማን። ቸር ያሰማን። ቸር ያሰማን። ቸር ያሰማን።